የኩላሊት ጠጠር በቤት ውስጥ እንዴት ማከም ይቻላል የሚል ጥያቄ ቀርቧል። አንደኛ በቂ ውሃ መጠጣት ነው። በቂ ውሃ ማለት በቀን 3 ሊትር መጠጣት ነው። ውሃው ያው ጠጠሩን እንዲሟሟ በማድረግ ትልቅ እንዳይሆንና ጠጠር እንዳይፈጥር ያደርጋል። በጣም ኢፌክቲቭ መንገድ ነው ይሄኛው። ስለዚህ ውጤታማ መንገድ ነው። በቂ ውሃ መጠጣት በቀን እስከ 3 ሊትር። ሁለተኛ ደግሞ ሌመን ጁስ ወይም ደግሞ የሎሚ ጭማቂ ያለው ውሃ መጠጣት። ሎሚ በውስጡ ሲትረስ ይዛል፣ ሲትሬት ይዛል። ሲትሬቱ ደግሞ ካልሽየም ነው በብዛት ያለው ጠጠር። ስለዚህ ካልሽየሙን ባይንድ ስለሚያደርገው የካልሽየም ስቶንን ይቀንሳል። ስለዚህ የሎሚ ጭማቂ ያለበት መጠጣት ወይም ኦሬንጅ ጁስም ይሆናል። ይህን መጠጣት ይሄም ይረዳል ማለት ነው። በሶስተኛ ደግሞ ሶዲየም መቀነስ። ሶዲየም በምንጠጣበት ጊዜ ካልሽየም ወደ ሽንታችን ይሄዳል። ሽንት ላይ ይጠራቀምና ካልሽየሙ ጠጠር ይፈጥራል ማለት ነው። ስለዚህ ሶዲየም ወይም ጨው መቀነስ ነው። ጨው ምክንያቱም ጠጠር እንዲያድግ እንዲተልቅ የካልሽየም ጠጠሮች እንዲጨምሩ ያደርጋል ማለት ነው። በሌላ ደግሞ ከዚህ በተቃራኒ ደግሞ ፖታሽየም መጨመር ይረዳል ማለት ነው። ፖታሽየም ከምን ይገኛል ካላችሁኝ ከሙዝ፣ ከሀብሀብ፣ ከአቮካዶ በብዛት ይገኛል። እነዚህም መጨመርና የፖታሽየም መጠንን መጨመር እንደዚሁ የኩላሊት ጠጠር እንዲቀንስ ያደርጋል ማለት ነው። አንዳንድ የኩላሊት ጠጠር አይነቶች ከፕሮቲን ወይም ደግሞ ከስጋ ጋር ይገናኛሉ። በተለይ ዩሪክ አሲድ እንደዚህ በሚሆንበት ጊዜ አኒማል ፕሮቲን ወይም ደግሞ ስጋ ነክ ነገሮችን መቀነስ ያስፈልጋል ማለት ነው። ይሄም ስለሚረዳ ማለት ነው። ከዛ ውጪ ካልሽየም መጠን እጥረት ሲኖር እንደዚሁ ጥሩ አይደለም። ኦክዛሌት ስቶኖች የተባሉ ይጨምራሉ። ስለዚህ በተፈጥሯዊ መንገድ ካልሽየም እጥረት እንዳይገጥመን በቂ ወተት፣ እርጎ፣ ቺዝ መጠቀም ያስፈልጋል ማለት ነው። እነዚህ ኢፌክቲቭ እና ቀላል መንገዶች ናቸው። እነዚህ በመጠቀም በቤት ውስጥ የኩላሊት ጠጠር መከላከልን ካለም ደግሞ ፕሮግረስ እንዳያደርግ ወይም እንዳይተልቅ ይረዳል ማለት ነው። የኩላሊት ጠጠርን እንዴት ቤት ውስጥ ማከም እንደምትችሉ ልንገራችሁ። በቀላል መንገድ ዲዞልቭ ማድረግ ወይም ከሰውነታችን እንዲወጣ ማድረግ የምትችሉበትን መንገድ ቪዲዮን ከመጀመሪያው እስከ መጨረሻ ተከታተሉ። በጣም ይጠቅማቸዋል። ብዙ ሰዎች በዚህ የኩላሊት ጠጠር ይቸገራሉ፣ ግን ያው ሪኮመንድ የሚደረጉ ነገሮችን በብዛት አይተገብሩም። ለዛ ነው ያው ኦፕራሲዮንን ብትሰሩ ደግሞ ተመላለሱ የመመለስ ሪከረንስ ሬቱ ወይም ደግሞ የመከሰት እድሉ ከፍተኛ ስለሆነ ቤት ውስጥ ያለውን ነገር ብትጠቀሙና አድቫይስ ወይም ደግሞ የጤና ምክርን ብትከተሉ በጣም ጠቃሚ የሆነ ነገር ነው ማለት ነው። ወደ አሰራሩ ሳልገባ አንድ ነገር ልንገራችሁ። ብዙ ጊዜ የኩላሊት ጠጠር ያው የሚከሰትበት መንገድ አለው። አንዳንድ ሰው ጄኔቲካሊ የሆነ ሰብሰፕተብል የሆነ ሰውም አለ። አንዳንድ ሰው ደግሞ አንዳንድ ምግቦችን ይሄ ኦግዛሌት የሚባለው በአብዛኛው ሰው ላይ የሚከሰተው ይሄ ኦግዛሌት የሚባለው ያሉ ምግቦችንም በመመገብ ሊሆን ይችላል። እሱን ያው ኦግዛሌት ያላቸው ምግቦችን አቮይድ ማድረግ ይጠበቅባቸዋል። እሱን ጎግል ላይ ሰርች አድርጋችሁ ማግኘት ትችላላችሁ። ሌላው ደግሞ የአንጀታችን ውስጥ ያለው ችግር ሲፈጠር እነኚህ ነገሮች ምን ይሆናሉ ማለት ነው? አብዞርብ ይሆንና ወደ ደም ስር ሲገቡ ወደ ኩላሊታችን ይሄዳሉ ማለት ነው። ብዙ ጊዜ ይሄ ምልክቶቹ አንዳንድ ያው በዚህ በኩል ጀርባችን አካባቢ ወይ ወደ ጎን አካባቢ በሁለቱም ወይም በአንድ በኩል የህመም ስሜት ሊሰማን ይችላል። አንዳንዴ ሽንታችን ላይ የማቃጠል ስሜት ወይም ደግሞ አንዳንዴ አልፎ አልፎ ደግሞ የደም የቀላቀለ ሽንት መሽናት የምልክቶቹ ናቸው ማለት ነው። እንዴት ነው ቤት ውስጥ ማከም የምንችለው ማስተካከል የምንችለው ይሄን ነገር ከሰውነታችን እንዲወገድ ማድረግ የምንችለው ማለት ነው? አንደኛው ምንድነው? የቦሎቄ ውሃ እንዴት ነው የምታዘጋጁት? 25 ግራም የሚያክልን ትወስዳላችሁ። ከዛ 3 ብርጭቆ ውሃ ውስጥ ትጨምራላችሁ። ከዛም በኋላ ይሄ 3 ብርጭቆ ውሃ ወደ 1 ብርጭቆ ውሃ እንዲፈላ ታደርጋላችሁ። ያ ማለት 2 ብርጭቆ ውሃ እንዲተን ታደርጋላችሁ። ከዛም በኋላ ይሄንን ሁሌ ጧት ባዶ ሆዳችሁ ትችላላችሁ ማለት ነው። ከፈለጋችሁ በአንድ ያህልታችሁ አስቀምጣችሁ ሬሾን ጠበቃችሁ ማለት ነው። ያው ስትጠጡ ግን የሞቀ መሆን አለበት ማለት ነው። ሌላ ጁስ ወይ ሌመን ጁስ ወይንም ደግሞ የሎሚ ጁስ እንዴት ነው የምትጠቀሙት? እሱን አንድ ማንኪያ የሚያክልን ጨምቃችሁ ታዘጋጃላችሁ። አንድ የፈላ ብርጭቆ ውሃ ውስጥ ትጨምራላችሁ ማለት ነው። ይህንን ሁሌ ምን ታደርጋላችሁ? ጠዋትና ማታ ትጠጣላችሁ ማለት ነው። ያው ካልቻላችሁ ደግሞ ጠዋት ላይ መጠጣት ትችላላችሁ፣ ጠዋት ብቻችሁ። ሌላ ደግሞ በቀን ሁሌ የሚመከረው ማለት ነው ምንድነው 2.5 እስከ 3 ሊትር የሚያክል ውሃ መጠጣት፣ ንጹህ ውሃ ባዶ መጠጣት ማለት ነው። ይሄም ኩላሊታችሁን እንዲያጸዳ ይጠቅማል ማለት ነው። ስለዚህ ይሄንን ከተገበራችሁ ለውጡን በቅርብ ነው የምታዩት ማለት ነው። 1 ወር ውስጥ ውጤት ያሳያችኋል። ማለትም
ይሄ ነገር ስምተሙ ምልክቱ እየጠፋ ይመጣል ማለት ነው። ይሄን እየተገበራችሁ በሄዳችሁት ቁጥር ጥያቄ ካላችሁ ኮሜንት ስራ አስቀምጡልኝ። አመሰግናለሁ። ሽንት መቆጣጠር አለመቻል በእነዚህ 3 ምክንያቶች ሊፈጠር ይችላል። የመጀመሪያው በፊኛ ኢንፌክሽን የሚፈጠር ይሆናል። ይህም እንደ ደረጃው ደግሞ ከማቃጠል ጀምሮ የሽንት ቶሎ መምጣት አሊያም ዘለቅ ሲል ደግሞ ሽንት መቆጣጠር እስካለመቻል ድረስ ይደርሳል። በሁለተኛ ደረጃ እድሜ በሚገፋበት ጊዜ ይህ ችግር ሊፈጠር ይችላል። በሶስተኛ ደረጃ አብዛኛውን ጊዜ የሚፈጠረው ደግሞ በአደጋ ምክንያት ነው። እንደዚህ አይነት ችግር በሚያጋጥሙት ጊዜ ወደ ጤና ተቋም በመሄድ ጤንነቱን መጠበቅ ይችላሉ። የኩላሊትን ስራ ሙሉ በሙሉ ማከናወን ባይቻልም ኩላሊት በደከመ ጊዜ ስለሚታዘዘው ስለ ኩላሊት እጥበት ወይም ዲያሊሲስ ጥቂት እንበሉ። ሰውነታችን ተገቢውን ስራ ለማከናወን ኩላሊታችን ከፍተኛ አስተዋጽኦን ያደርጋል። ከዚህም ውስጥ ቆሻሻን አጣርቶ በማስወገድ ሶዲየም፣ ፖታሺየም እና ካልሲየም ያሉ ንጥረ ነገሮችን በማስተካከል እንዲሁም የአሲድና የቤዝ ባላንስን በመጠበቅ ከፍተኛ አስተዋጽኦን ያደርጋል። ታዲያ ይህን ስራ ማከናወን ሲያቀተው ኩላሊት ድክመት ይከሰታል። የኩላሊት ድክመት አኪዩት ወይም ክሮኒክ ተብለው ለሁለት ሊከፈሉ ይችላሉ። አኪዩት የምንለው አጣዳፊ የሆነ የኩላሊት ድክመት በአጭር ጊዜ ውስጥ ከባድ የሆነ ጉዳት በኩላሊት ተግባር ላይ ሲከሰት ሲሆን በትክክለኛው መንገድ ወደ ነበረበት መመለስ ይቻላል። ስር የሰደደ የኩላሊት ድክመት ወይም ክሮኒክ ሬናል ፌሊየር የምንለው ደግሞ ከወራት እስከ ዓመታት ቀስ በቀስ የሚመጣ የኩላሊት መድከም አይነት ሲሆን ከጊዜ ወደ ጊዜ እየጨመረ የመጣን የደም ግፊትን፣ የስኳርን እንዲሁም ከፍተኛ የኮሌስትሮል መጠን ለስር የሰደደ የኩላሊት መድከም ተጋላጭነት እንደ ዋና ምክንያት ይጠቀሳሉ። ጤነኛ የኩላሊት ስራ ከ85 እስከ 90% በሚያንስበት ጊዜ የኩላሊት እጥበት ሊያስፈልገው ይችላል። የኩላሊት እጥበት ለስር የሰደደ የኩላሊት ህመም እንዲሁም ደግሞ ለአጣዳፊ የኩላሊት በሽታ የሚጠቅም የህይወት አድን ዘዴ ነው። 2 አይነት የኩላሊት እጥበት አይነቶች ሲኖሩ ሄሞዳያሊሲስ የምንለው ወይም በደም ስር የሚደረግ የኩላሊት እጥበት አንደኛው ሲሆን ፔሪቶኒያል ዲያሊሲስ የምንለው ደግሞ በሆድ ውስጥ የሚደረግ የኩላሊት እጥበት ሌላኛው ነው። ሄሞዳያሊሲስ የምንለው ወይም በደም ስር የሚደረግ የኩላሊት እጥበት አላስፈላጊ የቆሻሻ ምርቶችን ዳያላይዘር በሚባል ማሽን በመታገዝ የሚወገድበት የኩላሊት እጥበት አይነት ሲሆን ፔሪቶኒያል ዲያሊሲስ የምንለው ወይም በሆድ ውስጥ የሚደረግ የኩላሊት እጥበት ደግሞ ካቴተር ቱቦን በማስገባት የሚደረግ የኩላሊት እጥበት አይነት ነው። የኩላሊት እጥበት ላይ ያሉ ታካሚዎች የአመጋገብ ሁኔታቸውን በባለሙያ የቅርብ ክትትል ይደረግላቸዋል። እንዲሁም ደግሞ የኩላሊት የማጣሪያ አቅምን ለመመዘን እንደ ጄፋር፣ ክሪያቲኒን እና ዩሪያ የመሳሰሉ የላቦራቶሪ ምርመራዎችን ይታዘዙላቸዋል።